የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ የካቲት 12 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ የካቲት 12 ቀን 2242 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ዛሬ የካቲት 12 ቀን 2018 ዓመተ ምህረት በ1929 ዓመተ ምህረት በፋሽስት ኢጣሊያ ወታደሮችና በከሃዲ ባንዳ ሰራዊቱ በግፍ የተፈጁ ከ30 ሺህ በላይ የአዲስ አበባ ነዋሪዎችን የምንዘክርበት 89ኛ ዓመት ነው። የሰማዕታት ቀንን ለመዘከር ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን በቅድሚያ እናሰማለን። በማስከተል ዜና፣ ከዚያም በየሳምንቱ ሐሙስ የምናቀርበው ከማህደራችን ፕሮግራማችንን አሰምተን የዝግጅታችን ፍጻሜ ይሆናል። የካቲት 12 የሰማዕታት ቀን መዘከር ብቻ ሳይሆን በተራም መታገል። ከዓመት ዓመት ኢትዮጵያውያን የካቲት 12ን የሰማዕት ቀን ብለው የሚያከብሩት በየካቲት 12 የጣሊያኑን ወራሪ ማርሻል ቪክቶር ሩዶልፎ ግራዚያኒ ላይ በአዲስ አበባ በገነተ ልዑል ቤተ መንግስት ትንሹ ግቢ የግድያ ሙከራ ከደረሰበት በኋላ በዚያ ቀንና በቀጣይ 2 ቀናት በጣሊያኑ ባለስልጣን በጉዌዶ ኮርቴሴ በተሰጠ ትዕዛዝ መሰረት ከ30 ሺህ በላይ ዜጎች በአሰቃቂ ሁኔታ በአዲስ አበባ ተጨፍጭፈው አልቀዋል። በሙሶሎኒ እዝም መሰረት የጥቁር አንበሳ አርበኞች የነበሩ እና ጥቂቶች ኢትዮጵያ ምሁራንን ታድነው ሲገደሉ ለጥቆም የደብረ ሊባኖስ ከ100 በላይ ካህናትና ባህታውያን ተረሽነዋል። የካቲት 12 በኢትዮጵያ ታሪክ አሰቃቂ ምዕራፍ ነው። በእርግጥ በደርግም በወያኔም ብዙ የህዝብ ፍጅቶች ታይተው በሩቅ ርቀት ሳይሆን በቅርቡ ቀይ ሽብር፣ ወተር፣ አርባ ጉጉ፣ ጋምቤላ፣ ኦጋዴን፣ አሶሳ፣ በደኖ ወዘተ በሚለው እንድናተኩር ማድረጋቸውን እናውቃለን። የግራዚያኒና የፋሽስቶቹ ግፍና ጭፍጨፋ ከቶም የሚረሳ አይደለም። ለዚህም ነው ዜጎች ለግራዚያኒ በጣሊያን ሐውልት ሲያቆሙለት የተቃወሙት። ለዚህም ነው ኢህአፓም ሌሎችም ለሙሶሎኒ ወራሪ ጦር ወርቅም ድጋፍም ቡራኬ የሰጠችው የካቶሊክ ቫቲካን ተቋም ለአይሁዶች ይቅርታ እንዳለችው ሁሉ ዛሬ የኢትዮጵያን ሕዝብ ይቅርታ መጠየቅ አለባት የሚሉት። ታሪክና ሀቅ ተደብቆ ወይም ተረስቶ አይቀርምና ኢትዮጵያውያን ከዓመት ወደ ዓመት የካቲት 12ን ያከብራሉ፣
ይዘክራሉ። ዝክሩ ያደረሰውን ለማስታወስና ሀገር እንዴትም እንደተጠበቀችም ለማስታወስም ነው። ዝክር ካልን ዘንዳ የነበረውን ማስታወስ የግድ ነው። የናፖሊ ኢጣሊያ ልዑል ተወለደ በሚል ግራዚያኒ በቤተ መንግስት በዓል አድርጌ ለለማኞችም እኔው ለጋሽ ልሆን ይላል። ብዙዎች ይሰባሰባሉ። የጣሊያን ባለስልጣኖች፣ ባንዳዎች፣ የኔቢጤዎች ወዘተ። ለዚሁ በዓል ደግሞ ሞገስ አስገዶምና አብርሃ ደቦጭ የተባሉ ወጣቶች፣ በዛሬው ክልላዊ መለያ ደግሞ ኤርትራውያኖች ይዘጋጃሉ። የሚወረውሩትን ከ10 በላይ ፈንጂ ቦምቦች አቅራቢው ደግሞ ታክሲ ነጂው ስምዖን አደፍርስ ይባላል። ሞገስና አብርሃ ደቦጭ ተሽለክከው ገብተው ከ10 በላይ ቦምብ በግራዚያኒ ላይ ይወረውራሉ። ግራዚያኒ ባይሞትም በ365 ፍንጥቅጣቂ ተመትቶና ቆስሎ ወደ ሆስፒታል ይወሰዳል። የአቡነ ቄርሎስ ሹፌር ሲሞት አቡኑ ይቆስላሉ። ጀነራል አርማንዶ ፔትሪትና የጣሊያን አየር ኃይል አዛዥ በኢትዮጵያ የመርዝ ጢስ አስረጭው ጀነራል ሊዮታም ይቆስላሉ። ሊዮታ እግሩ ይቆረጣል። በዚህ የተነሳም የጣሊያን ወራሪ ጦር ፍጅቱን በአዲስ አበባ፣ ደብረ ሊባኖስ ወዘተ አካሂዶ ከ30,000 ያላነሱ ኢትዮጵያውያንን ይፈጃል። የጣሊያን ጦር ባንዳዎችንም ሆነ ቦምብ ወረወሩ ብሎ ያጋለጠውንም ከሃዲ አየለ ጉባኤንም ሳይቀር ለእስር ይዳርጋል። ወታደራዊ ፍርድ ቤት አቆምኩ ብሎም ብዙዎች ላይ ፍርደ ገምድሉን አሳልፎ ረሽኗል። በዜጎች ሬሳ ላይ ሲያሾፍ የተነሳው ፎቶም እስከ ዛሬ ድረስ አለ። የካቲት 12ን ስንዘክር መገንዘብ መማር ያሉብን ሐቆች አሉ። በተለይም ዛሬ ትግልና መጽዋዕትነት መጨረስና ማስጨረስ ብለው ለሚያላዝኑ ክፍሎች እነ አብርሃምና ሞገስ ተማሩ ይላሉ። በቅድሚያ ጀግኖቹ በውልደት ኤርትራዊ ቢሆኑም አገራችን ኢትዮጵያ ብለው ለመስዋዕትነት መዘጋጀታቸው ዛሬ ማንነታቸውን ለካዱ ሁሉ ትምህርት ነው። በግራዚያኒ ላይ የግድያ ሙከራ ማድረጋቸው ጀግና አሰኝቶ እስከዛሬ የሚያስደንቃቸው ናቸው እንጂ ያውም ላይገሉት ሕዝብን አስጨረሱ ብሎ የሚያስወግዛቸው አይደሉም። የዛሬ ጥራዝ ነጠቅና አልፎም ቡከን ፖለቲከኞች በትግል የተሰዉትን ከንቱ የታገሉትን አስጨራሽ ለሚሉት የካቲት 12 ማፈሪያዎች ይላቸዋል። ሁለት ግለሰቦች በወረወሩት ቦምቦች ግራዚያኒ ባይሞትም ከ30,000 ያላነሰ ዜጋ ተረሽኗል፣ ተገድሏል። አስጨረሱ ሕዝብን እና አብርሃና ሞገስ ጀግኖቹ ወደ ሱዳን ሊሸሹ ሲሉም የገደላቸው ጣሊያን ሳይሆን የጎጃም አርሶ አደር ነው። ተጠቅተው የሚያፈገፍጉ አርበኞችንም ከወሎ ጎጃም እስከ ጅማ ወዘተ አገሬው መግደሉ ምስጢር አይደለም። ይህም ሌላ ሸክማችንና ማፈሪያችን ሆኖ የቀጠለ ነው። የኢህአፓ ታጋዮች በአርሶ አደር ላይ አንተኩስም ብለው ግን በእነዚሁ ተይዘው ለደርግ ተሰጥተው ወርቅ ታጋዮች ለሞት በቅተዋል። አርበኞችንም ከጅማ እስከ ሲዳማ እና ወሎም ወገን አጥፍቶና ለጣሊያንም አሳልፎ ሰጥቶ ማስገደሉ ታሪካችን ነው። የካቲትም ይህን ያስተምራል። የባንዳው መንጋ ብዙ ነበረ፣ ለጣሊያን ያደረውም ጥቂት አልነበረም። ዛሬም እየታየ ያለ ነው። ለዚህም ነው ከየካቲት 12 መማር ያለብን ዛሬም እውነታችን ነውና። ፍርሃቱም ክህደቱም አለ። ወኔ ቢያጥጥም ድራሹ አልጠፋም። በጣሊያን ጊዜ የተፈጀው ጀግና ምሁርና በደርግ ጊዜ ሞት አይፈሬ ሆኖ ያለቀው ተራማጅ ግን ዛሬም በአሳዛኞችና የባዕድ ቅጥረኞች ሚናውና ግዳጁ ተክዶ መገኘቱ የሚሸፋፈን አይደለም። የካቲት 12 የጀግኖች ቀን፣ የሰማዕት ቀን፣ ትግል የሚጠይቀው መስዋዕትነት የተከፈለበት ጊዜ።
አስፈጃችሁን ያለ አልነበረም፣ ዛሬም የለም። ይህን ተገነዘብን ብለው ሰማዕትን የሚዘክሩ ዛሬም ሆነ ትናንት ለኢትዮጵያ ሲሉ መስዋዕትነት የከፈሉትን ሊያወግዙ ቀርቶ ሊተቹ ብቃትና መሰረት እንደሌላቸው ማወቅ አለባቸው። የአገር ነጻነትና ክብር በወሬ ሳይሆን የሚከበረው በመስዋዕትነትና በትግል ነው። የፈሪ ተለይ የባንዳ ራቅ ነጋሪትም የሚጎሰመው ለዚህ ነው። ለኢትዮጵያ የተሰዉት ሰማዕት ሁሉ ክቡርና ሕያው ናቸው። ለሀገርና ለወገን እንታገል፣ ሞት አይፈሬም እንሆን። አሁን ወደ ዜናው። አገዛዙ በዋግምራ ብሔረሰብ አስተዳደር ሰቆጣ ከተማ ላይ የሰራው በደል ቁጣን ቀሰቀሰ። በዛሬው ዕለት ከአፋር አቅጣጫ የመጣው የአገዛዙ መከላከያ ሰራዊት በርካታ ወታደራዊ ተሽከርካሪዎችና ከባድ መሳሪያዎችን በመያዝ በሰቆጣ መምህራን ኮሌጅ ግቢ ውስጥ ሰፍረዋል። ሰራዊቱ የመማር ማስተማር ሂደት በሚካሄድበትና ተማሪዎች ባሉበት ግቢ ውስጥ ከነሙሉ ትጥቁ እንዲገባ ተደርጓል። የአካባቢው ቅጥረኛ ትምህርት ቢሮ ተማሪዎችና ወታደሮችን በአንድ ግቢ ውስጥ እንዲቀላቀሉ መፍቀዱ ለተማሪዎች ደህንነት ከፍተኛ ስጋት ፈጥሯል። የሃይማኖታዊ እሴት በጣሰ መልኩ የዞኑ ቅጥረኛ ካድሬ ዛሬ ታላቁ ጾም ቀን መሆኑን ግምት ውስጥ ሳያስገባ የህዝቡን ሃይማኖታዊ እሴት በመጣስ 9 በሬዎችን በማረድ ለሰራዊቱ ግብዣ አድርገዋል። የአካባቢው ካድሬዎች ለህዝብና ለሃይማኖት ከመወገን ይልቅ ለስልጣን ማቆያ ሲሉ የህዝብን እሮሮ ችላ ማለታቸው አሳዛኝ መሆኑ ተገልጿል። ሰራዊቱ ይውጣልን፣ የመማሪያ ተቋማት ወታደራዊ ሰፈር መሆን የለባቸውም፣ በመሆኑም ሰራዊቱ በአስቸኳይ ከኮሌጁ ግቢ እንዲወጣ እያሉ ሰልጣኝ ተማሪዎች ሐሳባቸውን እንዲሁ ገልጸዋል። በዚህ ኮሌጅ የሚማሩ ተማሪዎች ከተለያዩ አካባቢ የመጡ ከመሆናቸውም የተነሳ እናንተ የፋኖ ደጋፊ ናችሁ፣ እኛ አገውነን እያሉ አገውኛ የማይችሉት ላይ ዛቻና ማስፈራራት እያደረጉብን ነው ሲሉም ቅሬታቸውን ተማሪዎቹ አሰምተዋል። የአረመኔው ብልጽግና ሰራዊት በቸርተከል ቀበሌ ህዝብ ላይ መጠነ ሰፊ ውድመት አደረሰ። የአገዛዙ ወንበር አስጠባቂ ኃይሎች አድማ ብተና፣ ሚሊሻ፣ ፖሊስ፣ መከላከያ በጋራ በመሆን በቸርተከል ቀበሌ በፋኖ ላይ ጥቃት ለመሰንዘር ቢሞክርም በፋኖች የጥላት እቅድ እንዲከሽፍ ተደርጓል። ነገር ግን የጥላት እቅድ ባሰበው ልክ ውጤታማ ባለመሆኑ ለ6 ተከታታይ በቸርተከል ቀበሌ ሲቆይ በርካታ አሰቃቂና አስነዋሪ ችግሮችን ፈጽሟል። በቸርተከል ቀበሌ ግለሰቦች ልጆቻቸው ለጋብቻ ወግ ማዕረግ በመድረሳቸው ለሰርግ ፕሮግራም የተዘጋጁ ዱቄት፣ የጠላ፣ የድፍድፍና ሌሎችም እህሎችን እነዚህ ያገዛዙ ኃይሎች አውጥተው ውጭ ላይ ደፍተውባቸዋል። በቸርተከል ከተማ ቁጥሩ በጣም ብዙ የሆነ ቤት ቁልፉን በመስበር የግለሰቦችን ቤት ዘርፈዋል። በርካታ መኖሪያ ቤቶችንም አቃጥለዋል። የግለሰቦችን ቤት በከባድ መሳሪያ አውድመዋል። በርካታ ህጻናትንም ቁስለኛ አድርገዋል። አገዛዙ የኦህዴድ ብልጽግና ስርዓት ምንም የፋኖ እንቅስቃሴ በሌለበት ቦታ በንጹሃንና በተቋማት ላይ የድሮን ጥቃት ፈጸመ። ሸዋ ላይ ፋኖ ተቋጥሮ በሚያስተዳድራቸው ነፃ ቀጠናዎች ላይ ያሉ ትምህርት ቤቶች ዝግ እንዳይሆኑና ሁሉም ተማሪዎች ትምህርታቸውን እንዲማሩ ፋኖ ቁርጥ አቋም ይዞ እያስተማረ ቢሆንም ጸረ አማራው ኦህዴድ መሩ የብልጽግና ስርዓት የንጹሃን መኖሪያ ቤቶችና ትምህርት ቤቶችን ጨምሮ በተቋማት ላይ በሚያደርሰው የድሮን ጥቃት ተማሪዎች ከስነ ልቦና ጫናና ጥቃት ጀምሮ እስከ ህይወት መስዋዕትነት እየከፈሉ ይገኛል። በፋኖ ቀጠና ያሉ ትምህርት ቤቶች ላይ የሚማሩ ተማሪዎች እየተማሩ ባለበት ሰዓት ድንገት ድሮን ሲመጣባቸው ክፍለ ጊዜውን አቋርጠው እንደ ወንጀለኛ ከክፍል ወጥተው ትምህርት ቤት ግቢውን በመልቀቅ እየተደበቁ ራሳቸውን ከጥቃት እየተከላከሉ ይገኛል።
ሸዋ ላይ ያሉ ተማሪዎች ከትምህርት ጎን ለጎን ድሮን ሲመጣ ወደ ዛፍ ስር እየተሳቀቁ መደበቅ የየዕለት ስራቸው ነው ተብሏል። የአማራ ተማሪ ድንጋይ ላይ እየተቀመጠ ባልተሟላ መሰረተ ልማትና የመማሪያ ቁሳቁስ እየተማሩ አካባቢያቸው ላይ ያለ ትምህርት ቤት በድሮን ጥቃት ትምህርት ቤቱ ወድሞ ተማሪዎችም ሞቱ የሚል የሚያሳቅቅ ዜና እየሰሙ የገበሬ አባታቸው ቤት በስርዓቱ ከባድ መሳሪያ ጥቃት ተቃጥሎ የስነልቦና ጫናና ጉዳቱን ችለው በተማሩ ተማሪዎች እንዴት በድሮን ይገደላሉ የሚል መልስ የሌለው ጥያቄም አስነስቷል። 13 የአዲስ አበባ ከተማ ነዋሪ ወጣቶች ደብዛቸው ከጠፋ ድፍን 1 ዓመት ሞላቸው። ወጣቶቹ ታፍነው የተወሰዱት በአገዛዙ ኃይሎች እንደሆነ የሚገልጹት ወላጆቹ ከዚያች ቀን በኋላ ልጆቻችንን አየው የሚል ጠፋ ይላሉ። ወላጆች ወደ መከላከያ ዋናው መስሪያ ቤት ገብተን ልጆቻችን መጥፋታቸውና ከቤታቸው የወሰዳቸው መከላከያ ሰራዊት መሆኑን ብናስረዳቸውም የመከላከያን ስም ለማጥፋት ነው በሚል አስፈራርተው መለሱን ብለዋል። አክለውም ተስፋ ሳንቆርጥ ወደ ጦር ኃይሎች ምድር ኃይል ግቢ ገብተን ልጆቻችን ቀይ ቦኔት በለበሱ ኃይል አባላት ነው የተወሰዱብን ብለን ስናመለክት 2 ቀን በህንጻው ቢሮ ውስጥ አስረው ለቀቁንም ብለዋል። ወደ ፌዴራል ፖሊስና ወደ አዲስ አበባ ፖሊስ ኮሚሽን ዋናው መስሪያ ቤት አቅንተን ስለ ልጆቻችን ደብዛ መጥፋት የጠየቅነው ሲሉ የገለጹት ወላጆቹ በተመሳሳይ ቀና ምላሽ ሊያገኙ አለመቻላቸውን ነው የተናገሩት። ከመኖሪያ ቤታቸው በህግ ትፈለጋላችሁ በሚል የወሰዳቸው አገዛዙ ሆኖ ሳለ ስንጠይቅ ለምን ጠየቃችሁ በሚል አሁንም ያስፈራሩናል፣ ለማን አቤት እንበል ይላሉ ወላጆች። ደብዛቸው ከጠፉ ታሳሪዎች መሃል ገነት አራጌ፣ ሰይፈ ተክለ ጊዮርጊስ፣ አቤል አለምነህ፣ ክፍሎም ሀብቴ፣ ሱራፌል ብሩክና ሰብስቤ አለሙ ይገኙበታል። በወቅቱ ታፍነው ከተወሰዱት ውስጥ የኢትዮጵያ ንግድ ባንክ ሰራተኛ የሆነው ወጣት አማኑኤልም ሌላኛው እንደነበር ይገልጻሉ። በደቡብ ኢትዮጵያ ጋሞ ዞን አርባ ምንጭ ዙሪያ ወረዳ ዘይሴ ተብሎ በሚጠራው አካባቢ ካለፈው እሁድ ጀምሮ በተከፈተ ተኩስ በርካታ ንጹሃን ተገደሉ። ነዋሪዎቹ የአካባቢው አድማ ብተናና የዞኑ ፖሊስ ህግ ለማስከበር በሚል በወሰዱት እርምጃ እስካሁን ከ13 በላይ መገደላቸው ነው በምሬት የገለጹት። ነዋሪዎቹ በአካባቢው ተኩስ ሊቆም ባለመቻሉ የሞቱት እንኳን ከዚህ በላይ ሊያሻቅብ እንደሚችልና መንግስት በሌለባት ሀገር ሰላም ማስከበር ጭንቅ መሆኑና ለሽምግልናም እንዳልተመቸ ችግሩና መገዳደሉም ተባብሶ እንደቀጠለ በምሬት የአካባቢው ነዋሪዎቹ ለሚዲያችን ገልጸዋል። የዕለቱ ዜና በዚያ በቃ። ከማህደራችን ከማህደራችን ዘወትር ሐሙስ የሚቀርብ ከዓመታት በፊት በፍኖተ ዴሞክራሲ ቀርበው የነበሩ ሀተታዎችን፣ ትችቶችንና ጥናታዊ ጽሑፎችን ምን ብለን እንደነበር ለማስታወስ የሚቀርብ ዝግጅት ነው። በዛሬ ከማህደራችን ፕሮግራማችን በ2010 ዓመተ ምህረት በፍኖተ ዴሞክራሲ ተላልፈው የነበሩ 2 ሀተታዎችን እናሰማለን። በቅድሚያ የምርጫ ቧልት፣ በማስከተል ታሪክን ብረዛ ትውልድን ዘለፋ ከውድቀት አያድንም በሚል ርዕስ የቀረቡ ናቸው። ጅጅ ያለ የምርጫ ቧልት ወያኔም ሆነ የአሁኖቹ ወላጆቹ ቧልታቸው እጅጅ ብሎ ቢጠነዛም የሰራላቸው እየመሰላቸው የራሳቸውን ውሸት ራሳቸው እያመኑ የሰለቸንን የጎመዘዘንን በግድ ይግቱናል። እግዚኦ መሐረነ ጩኸታችንንም አልሰማ ብለዋል። 27 ዓመታት ሙሉ ወያኔ ምርጫ ብሎ አላግጦ ሲሸነፍ በኃይል በግድያና በባዕዳን ተባባሪነት የራሱን ሕግ ጥሶ ወደ ስልጣን መመለሱ ላይ በቃ በፓርላማው ገብቶ የነበር አንድ ፈዛዛ ተቃዋሚ በዛ ብሎ 100% ሁሉንም መቀመጫ አሸነፍኩ ማለቱን አንረሳም። ያላሳቀ ቀልድ
ይህ ሁሉ ሲካሄድ የዛሬ ሹሞች የወያኔ ታማኝ አገልጋይና ተለጣፊ ሆነው ቆይተዋል። ሹሞቹ የነበረውን ዘረኛ አገዛዝ አፋን ኦሮሞ አናግረን እናስቀጥለዋለን ስላሉ ያው አሰቃቂው ቧልት ሊቀጥል ነው ማለት ነው። እጅ ያለ የወያኔ ኢህአዴግ የምርጫ ቧልት። ከዚያ ሁሉ ተመክሮ በኋላ ኢህአዴጋዊ ምርጫ ይፈይዳል ብለው የሚጃጃሉ አይኖሩም ማለት እንደማይቻል እውነታው እነሆ እያሳየን ነው። የምርጫውን ቧልት ሊጫወቱብን ፈላጊዎች ሁሉ የየራሳቸው ማጠየቂያ አላቸው። ሹሞቹ የተሾሙት የነበረውን ለመቀጠል በመሆኑ የነበረውን ሕግ ጠብቀው የምርጫ ቡላታቸውን እውን ማድረግ ተልዕኳቸው ነው። የግል ስልጣን ጥምም ስላላቸው የሕዝብን ፍላጎት ተጻሮ አምባገነን ስርዓትን መቀጠል ግባቸው ነው። የወያኔ ሕግ እንዳለ ሆኖ አገር እየተናጠች ባለበት ዘረኝነት መረን ለቆ ሕዝብን እያመሰና እየገደለ እየታዘብን ምርጫ በሰላም ይካሄዳል ብለው ሲደርቁ ትርጉሙ እኛና ወያኔ የበላይነትን እናገኝ እንጂ ሌላም አይደለም። ወያኔም በትግራይ ብቸኛ አሸናፊ ሆኖ ወደ ራሳቸው ፓርላማ ተጠናክሮ የሚመለስበትን መንገድ ለመጥረግ መሆኑ ስውር አይደለም። ባዕዳን መጋዣቸው የወያኔ ስርዓት መቀጠሉ ለጥቅማቸው ተፈላጊ ነው ብለዋልና ወያኔ ከሚጠብቀው ህዝባዊ ጥቃት አድነው ስርዓቱን ጠብቀው ሉዓላዊነቷን ያጣች ኢትዮጵያን ማስቀጠል ማንበርከክ ፈላጊ ናቸውና መርጠው ለስልጣን ያበቁት የወያኔው ሌፍተናንት ኮሎኔል በስልጣን ተደላድሎ መቀጠሉ ምኞታቸው ነው። እንደሚታየው አልሆን ብሎ አገራችን ወደ ባሰ ቀውስ ብትገባም ብዙ የሚቆጩ አይደሉም። የኢትዮጵያን መፈረካከስ ሲመኝና አማራ የተባለውም ህዝብ እንዲጠፋ ወይም እንዲደቅ ሲፈልጉ ዘመን አልፏቸዋል። ሹሞቹን በዚህ ጸያፍ የምርጫ ቧልት ሊያጅቡ የተስማሙት ቀደም ራሳቸውን ተቃዋሚ ይሉ የነበሩ አስመሳዮችና ሆዳደሮች መሆናቸውን ህዝብ ሊገነዘብ ችሏል። አቋማቸው ያጋለጠው ለስልጣን ፍርፋሪ ሲሉ ከህዝብ ጠላቶች ጫማ ስር እንደወደቁና ህዝብን አገርን በካድ እንደካዱ ነው። ህዝብ ቆመናል ብለው ግን በሹሞቹ ምርጫ እንካፈላለን ያሉ ሁሉ ሁሉም ሐሳዊና ማፈሪያ አስመሳዮች መሆናቸውን ሁሉም ሊገነዘብ ይገባዋል። ይህን ግንዛቤ መያዝ አቅቷቸው ማለትም ምርጫ ተብየው ጸረ ህዝብ ቧልት መሆኑን መረዳት አቅቷቸው ሐቀኛ ሁኔታ አፍጦ ሲመጣባቸው በትዕዛዝ የምትሰራው የምርጫ ቦርድ ኃላፊ ላይ መነሳታቸው ደግሞ አህያውን ፈርቶ ዳውላውን ያሰኝባቸዋል። የወያኔን የምርጫ ሂደት በመሰረቱ ስንቃወም የቆየነው በወያኔ ህግ መሰረት የሚካሄድ ምርጫ በምንም አይነት ነጻና ፍትሃዊ እንደማይሆን በማወቃችን ነው። የምርጫው ህግና የምርጫው ቦርድ ሁሉም ለወያኔ ተገዢ መሆናቸውንም በማወቅ ነው። ያልነው ሆነ እንጂ የተፈራው ደረሰ እንጂ የ97ን ግድያ ማየት ተገደድን እንጂ በወያኔ ኢህአዴግ ስር መቼም ነጻና ፍትሃዊ ምርጫ ሳይካሄድ 27 ዓመታት አልፈዋል። ዛሬም ባለው ህግና ስሪት ነጻ ምርጫ የህልም እንጀራ እንጂ ሌላ ሊሆን እንደማይችል ግልጽ ነው። ህዝብ የፈለገውና የተጠየቀው የሽግግር ሂደት እውን መሆኑን ተጻረው ምርጫ የሚለውን ሰቀቀን ሊቀጥሉብን መነሳታቸውና መወሰናቸውን ሳይደብቁ ነግረውናል። የምርጫ ቦርድ ኃላፊን የመረጠ ማንም የለም። ግለሰቧን የሾሟት ሹሞቹና ለዚሁ ሚና ያዘጋጇት አሜሪካኖች ናቸው። ተፎካካሪ ነን ባዮቹ ምንም ድምፅ አልነበራቸውም። ጥርጣሬም ተቃውሞም አላሰሙም። ሹሟ ተፎካካሪ ተብዬዎችን ያማከረች መስላ የተሰጣትን ቲያትር ብትሰራም ዋናው ውሳኔ ያው የሹሞቹ ለመሆኑ ምንም ጥርጥር አልነበረውም። በዚሁ መሰረት ኃላፊዋ የሕግ ረቂቅ ብላ ያመጣችውና በወያኔ ኢህአዴግ ፓርላማ ልታጸድቅ ቃል የገባችው ሕግ የሕዝብ ሳይሆን የሹሞቹን ፍላጎት የሚያረካ ሆኗል። በዚህ ሁሉ የሕዝብ ሚና የአድማጭነት ብቻ ነው። ወዳደሮቹ ለሹሞቹ ሰግደው የወሰኑትን ሁሉ ታማኝ ተቀባይ በመሆን ከርመዋልና የምርጫው ሕግ እንዲህ ይሆናል ስትላቸው ከመንጫጫት ሌላ ምንም አማራጭ ሊያመጡም ሆነ ሊያገኙ አልቻሉም። ዛሬ አሉ ከሚባሉት ወደ 167 የተጠጉ ድርጅቶች አብዛኞቹን ሕዝብ አያውቃቸውም
ውስጥ የምርጫውን ሕግ በተመለከተ በለሆሳስም ቢሆን ተቃውሞ ያስደመጡት ወደ 33 ብቻ መሆናቸው ታውቋል። በእነዚህ ተርታ እነ ኢዜማ፣ መድረክ፣ አብን ወዘተ አለመገኘታቸውን ልንታዘብ ችለናል። ለማንኛውም ለመመዝገብ ወደ 1500 የአባል ፊርማ ማግኘት ያቃታቸው 10000 አባላት ሊኖራችሁ ይገባል ሲባሉ ያው እገዳና ውጡም እንደተወሰነባቸው ተረድተው ሐዘን ተቀምጠዋል። ስንል እንደቆየነው ወያኔ ኢህአዴግ ከራሱ ተወዳድሮ ራሱ አሸናፊ ለመሆኑ ምንም ጥርጥር የሚኖር አይደለም። ላጀቡት ዘረኞችና ተለጣፊዎች የተወሰኑ በርጩማዎቹን መስጠቱ እንደተጠበቀ ሆኖ የወያኔ ሕጎች ቀጥለው ወያኔ ህልውናውን ቀጥሎ አሁንም አገርን እየበጠበጠ ባለበት ዘረኞች ስልጣኑን ይዘው ጸረ ሕዝብን ፖለቲካ አስፋፍተው በአገር ሁሉ ሰላም ጠፍቶ ባለበት የሰለቸን ምርጫ ማካሄድ መነሳት ጸረ ለውጥ ጸረ ሕዝብ መሆን እንጂ ሌላ ትርጉም ምንም የለውም። ወያኔ በቄሮ ትግል ተወግዷል ማዘናጊያ ፈሊጥ እንጂ ሐቁን አይገልጽም። ወያኔ በርግጥ ቆስሏል፣ ግን ይንፈራገጣል እንጂ አልሞተም። ሥርዓቱ ቀጥሎለታል። የኦሮሞ ጽንፈኞች ወደ መቀሌ መመላለስ አስረውት ሕዝብ በትግል ያስፈታው ሳይቀር መቀሌ ድረስ ሄዶ ራሱን አዋርዶ ወያኔን መደገፍ ሹሞቹ ኦነግ፣ ሻዕቢያ፣ ምክክር እነሱ ምይይጥ አኬባ የሚሉትን በይፋም በሚስጥርም ማጧጧፋቸው ለደግ አለመሆኑን የማያውቅ ዜጋ ኃላፊነቱን አሳልፎ የሰጠ ብቻ ነው። ኢሬቻ በመስቀል አደባባይ ይከበራል ሲሉ አንደምታውን መረዳት ያቃተው 15 ቤተክርስቲያኖች የተቃጠሉት በውሳኔ ሳይሆን በድንገት ነው ብሎ የሚያምን ብቻ ነው። ሹሞቹና ጽንፈኞቹ ከአንድ ማዕድ እየበሉ አይደሉም የሚል ተላላ ብቻ ነው። ሞኝ ደግሞ ሁሌም አገር ይቀማል፣ አገር ያጣል። ከፈሪ ደጃፍ ምን ይቆረጣል እንዲሉ ማለት ነው። በኢትዮጵያ ላይ የተፈጸመና ሊፈጸምም የተዘጋጀውን ተንኮልና ጥፋት መንገዘብ ያልቻለ ዜጋ ኢትዮጵያን አጋልጦ የሰጣት ይሆናል። አገር ደግሞ ወዳደር ብቻ ወለደች ብሎ ማመን ያዳግተናል። ትውልድ ግን ወያኔ በቀደደለት ቦይ ሲፈስና አገር ወዳድ ስሜትን በግለኝነት የተካ መስሎ ሲገኝ ቀቢጸ ተስፋ መስፈኑ የሚያስገርም አይደለም። መሻሻል፣ መቀየር፣ መለወጥ ያለበት ነው። የጀግኖቹ ጎራ መስፋፋት አለበት። ሹሞቹ ጓደኞቻቸው ለዘረፏቸው ባንኮች ገንዘብ ሲመልሱ ለተቃጠሉት ቤተክርስቲያኖች ግን ድጋፍ ሰጥተው መልሰው ሊያቋቁሙ ሲነሱ አላየናቸውም። እነቴጌ ሙስናን አቀማጥለው ይዘው ድሃውን ግን በቤቱ ከመሬት ያፈናቅላሉ። የሕዝብ መብትን ሊያስከብሩ የተነሱትን በኃይል ያፍናሉ፣ ያስራሉ፣ ይገድላሉ። ሹሞቹ ዛሬ የድጋፋቸው መሰረቱና ማጠየቂያው ሃይማኖታቸውና ብሔራቸው ብቻ መሆኑ የሚካድ አይደለም። መዝቀጥ ቢባል ይህ ምን ያንሰዋል? ኢትዮጵያን ወደ ኋላ ጎትተው ክፍፍልና ዘመነ መሳፍንትን ሊያመጡብን የተነሱት ሹሞች በኢትዮጵያ ላይ የመጡ መርገም ናቸው። ምርጫ የሚሉት ያው ዘረኛ አገዛዛቸውን እስትንፋስ ሰጥተው ሊያስቀጥሉብን ብቻ ነው። በምርጫው ቧልት የሚያጅቧቸው ሁሉ ያሉትን ቢሉ ጸረ ሕዝብ፣ ጸረ ኢትዮጵያ ናቸው። ወደዱም ጠሉም እየተነገራቸው አልሰማም ብለው ለፍርፋሪ መልከስከስን የመረጡ ናቸው። ጨለማው ጥቅጥቅ ያለ ሲሆን ኮከቦች ይደምቃሉ ይባላል። በኢትዮጵያ ሕዝብ አንድነትና አሸናፊነት ላይ ተስፋ አልቆረጥንም፣ አንቆርጥም። አደጋውን ተገንዝበንና ነቅተን በአገር አድን ትግሉ እንገፋለን። ድል የኢትዮጵያ ሕዝብ ነው። ወያኔ ኢህአዴግ ይውደም፣ ጸያፉ ዘረኝነት ይጥፋ፣ ሁሉም የፖለቲካ እስረኞች ይፈቱ። ታሪክን ብረዛ ትውልድን ዘለፋ ከውድቀት አያድንም።
ጨቋኝ ገዢዎች ሕዝብ ታሪኩን የዘነጋ እየመሰላቸው ታሪክ በአዲስና በሐሰት እየበረዙ በሬ ወለደን ሐቅ እያስመሰሉ በምትሃት ፊንፊኔ የተባለ ከተማ እየመሰረቱ ሳይታክቱ ሲዋሹና ሲቀጥፉ መታዘብ ልማዳችን ሆኗል። ለም ትግራይን አማራ ደረቅ በረሃ አደረጋት፣ ኤርትራ ቀኝ ግዛት ናት፣ እኛው ራሳችን ሳንሆን ምኒልክ ጡት ቆረጡ፣ በገጠር ከተማ ማዕከላዊ መንግስትን ግልበጣ ተሞከረ፣ ከባቡ ወያኔ እንቁላልና ለአገር አሳቢ እርግብ ተቀፈቀፈ፣ ያልሰማነው ውሸት የለም። ታሪካችንም ቀን ተሌት በገዢዎችም በባዕዳንም ሲበረዝና ሲከለስ መስማት ማየት ዕጣ ክፍላችን ሆኗል። ከኢህአፓ ተያይዞ ጭቆናን የታገለውን ትውልድ ዛሬም ለዘረኞች ያልመች ያለውን አገር ወዳድ ክፍል በጸያፉ በመዝለፍ ከህዝብ ሊነጥሉና ሊያሽመደምዱ እየጣሩ ናቸው። በቅርቡ በአንድ አስመሳይና የለየለት አድርባይ ባለብዙ ገጽ መጽሐፍ ዘርግተው በመላ ህዝብ ላይ ያቀረሹትን እንደ ምሳሌ መውሰድ ይቻላል። የቀድሞ ስርዓትን አምሮ በታገለው ትውልድ ላይ ዘመቻው ያለው ማጠየቂያ ስውር አይደለም። ኋላ ቀሩን የአጼ ስርዓት በመታገሉ የጭቆናና የፊውዳል ብዝበዛ ስርዓት ደጋፊዎች ተነስተውበት ነበር። አሁንም ሊጨፍሩበት አሰፍስፈዋል። የአጼውን አገዛዝ የጣለው የህዝብ አብዮት እንጂ ጥቂት ተማሪዎች አይደሉም፣ አልነበሩምም። መውደቁ ሰየው ነው። ህዝብና ተራማጆች ያሰቡት ውጤት አለመሳካቱ ሙሉ በሙሉ ትግሉና አብዮቱን ስህተት አያደርገውም። በታሪክ ሂደት እይታ የተከተለው አንድ እርከን ወደ ላይ ወደ ጎንም ከተፈለገ እንጂ የኋልዮሽ ጉዞ አልነበረም። የግፍ ስርዓት ደጋፊዎች ትላንትም ዛሬም የሚያላዝኑበት ምክንያት የተመቻቸውን ጸረ ህዝብ አገዛዝ ተንከባክበው ሊያቆዩ ባለመቻላቸው ብቻ ነው። በየካቲት ህዝብ ዘር ሃይማኖት ሳይለይ በጋራ ታግሎ ኢትዮጵያን ሊለውጥ ሊያሻሽል ታገለ እንጂ እንደ ዛሬዎቹ ሸንካላ ዘረኞች ለጎጡ አልታገለም፣ በወንድም እህቱ ላይም አልተነሳም። ይህን ኢትዮጵያዊ የሆነ ቅዱስ ትግል አርአያነቱን ሊያደበዝዙ ሊያጠፉ የተነሱት ዘረኛ ጽንፈኞችና የተሸጡላቸው ባንዳዎች ዛሬ የሚያሽጎደጉድ ዘለፋና የሐሰት ታሪክ ግቡ ይህን ዘረኛ ስርዓት ለማሻሻጥና ህዝብ ሁሌም ተከፋፍሎ ሲናቆር እንደነበር አዲስ ታሪክ ለመጻፍ ለማሰራጨት ነው። የአኖሌ ልቦለድ፣ የፊንፊኔ ማንነት፣ ውሃ የማይቋጥር ትረካ፣ ብዙ ከብት ነበረን ምኒልክ ዘርፎ አደኸየን ልፈፋ ሁሉ ለምን እንደሆነ ማንም አይስተውም። መላ ኢትዮጵያ ኬኛ ባዮች የሚሆንላቸው ባይሆንም ወሎን ኬኛ ብለው ከትግራይ መዋሰናቸውን ለምን እቅድ ተብሎ እንደሆነ የምንስትም አይደለም። በሹሞቹ መሃልም እየመጣ እየሰፋ ያለው ንትርክ ምክንያቱ ድብቅ አይደለም። ያን ጀግና ኢትዮጵያ ብሎ በድፍረት መስዋዕትነትን የተቀበለ ትውልድ ለማጥላላትና ጥላሸት ለመቀባት የሚደረገውንም ጥረት በነቂስም በጅምላም ዘምተንበት ውድቅ የምናደርገው ነው። በኢህአፓ ላይ ለምሳሌ እንቶ ፈንቶን የሚጽፉት አብዛኞቹ ስለ ድርጅቱም ሆነ ትግሉ ምንም የሚያውቁ አይደሉም። በረከት ስምዖን ይህ ነው ዶሴው ባላቸው ተመርተው ሐሰትን ሲጽፉ የነበሩ ቅጥረኞችን ታዝበናል። ከአስከፈ የደርግን ቅጥፈትና ክስ፣ የወያኔን ዘረኛ ትረካ ሐቅ አስመስለው መሰከርን፣ ነበርን፣ አጋለጥን፣ እንቆቅልሹን ፈታን ብለው ሲውገረገሩ የባጁ ናቸው። ውሻ በበላበት ይጮሃል ያልናቸውም አለ ምክንያት አልነበረም። ዘንድሮማ ለዘረኞች ተጎንብሰው ያልሆኑትን ሆን የሚሉ የድርጅቱን ስም ቀሚዎች በገሃድ ተሰልፈው ሊቀመንበር ነበርን ወዘተ የሚል ሐሰታቸውን ሳያፍሩ እንዲረጩ መድረክ ተሰጥቷቸው በከንቱ ሲባዝኑ ይታያሉ። የሁሉም ጸረ ያ ትውልድ ቅንብር መሰረቱና ማጠየቂያው አንድ ነው። ኢትዮጵያዊነትን ለመካድ ለማርከስ ብቻ ነው። ያ ትውልድ የታገለው ጎጥ ሃይማኖት ሳይለይ ለኢትዮጵያ ነውና ለገንጣዮችና ጠባቦች ጠላታቸው ነው። ታሪኩን መበረዝና ማጣመም ግዴታቸው ሆኖ መጥቶባቸዋል። ያ ትውልድ ጀግና ነበር። ለጠላት እጅ አልሰጠም፣ ቡከንነትን አላስመዘገበም። ከረሻኞቹ ፊት ቆሞ በድፍረት ፋሽስቶች ይወድማሉ እያለ እየጮኸ ግብረ ስየልን ችሎ ምስጢር አላወጣ ብሎ ራሱን ሰዋ እንጂ ገና ጠላት ያዝ ሲያደርገው ሁሉን ዘግዝኮ ብዙዎችን ላደጋ አላጋለጠም። የነ ተስፋዬ ደበሳይን መስዋዕትነት፣
የነፋጡማ ማርቆስና ሌሎችንም የጀግና ሞት እንጠቅሳለን። ወያኔ በሰጠን መጻፊያ ጓዶች ያሏቸውን ሲያጋልጡና ድርጅት ያሉትንም በአደባባይ ሲነቅፉ አልሰማንም። ያ ታሪክ ሌላ፣ የዘንድሮ የከሃዲዎችና ቡከኖች ጸያፍ ማንነት ሌላ። ይህን ተገንዝበው ግን ያለፈውን ትውልድ ለማጥቃት ሲጥሩ በትውልዱና በሕዝብ ላይ በጣም አሳፋሪ እና ደረጃው የዘቀጠ ሐሰትን ማሰራጨታቸው አልቀረም። የኢትዮጵያን ሕዝብ ጨካኝ አረመኔ ብለው በማቅረብ የሥርዓቱንና የገዢዎቹን ወንጀል አለሳልሰው ያቀርባሉ። ለኢትዮጵያና ለዓላማ ብለው የተነሱትንና ውድ ሕይወት የገበሩትን ጀግኖችና አርበኞች ወሲብ ነክ ብስጭት ስለነበራቸው በትግል ተሰዉ እያሉም ነው። ውሸት ከውሸት ተወዳድሮ ከሹሙ ጫማ ስር ማን ቀድሞ ወድቆ ይንፋቀቃል ሆነና ቁም ነገሩ ያንዱን ቅጥፈት ሌላኛው አልፎት ለመሄድ ምድራችንን የቅጥፈት መናኸሪያ አድርገዋል። ብዙሃኑ ሕዝብ ቀይ ሽብር መቼና ለምን በማን ላይ እንደታወጀና ያን ያህል ኢሰብአዊ ግፍ እንደፈጸመ እያወቁ እያለ ዘመናዊ ተቺ ነኝ ብሎ የመጣ አንዱ ለምሳሌ ቀይ ሽብር የመጣው በመንግስቱ ላይ የግድያ ሙከራ ስለተደረገና ፍቅሬ መርዕድ የተባለም የመኢሶን መሪ ስለተገደለ ነው ብሎ ለመዋሸት ለመቀባጠር ሞክሯል። በነበረው ቅራኔና ግጭት ከዚያ ሰው ቢገደል የዚሁ ሂደትና ቅራኔ አካል እንጂ የሰልፍን መለያየት ጠቋሚ እንጂ ሌላም ተደርጎ ሊወሰድ ባልተገባው ነበር። ኢህአፓ ጥይት የተኮሰው ስንትና ስንት አባሎቹና ደጋፊዎቹ ተገድለው ጦርነትም ከታወጀበት በኋላ መሆኑ ስለማያመቻቸው የነበረውን ሐቅ መካድ ወይም ጭራሹኑ መርሳት ማስረሳት ስምሪታቸው ሆኖ ይገኛል። ለሚዋሹት በዚህ ምላሽ ለመስጠት ባንነሳም ሰማዕትን ከመዘከር አንጻር ልናልፋቸው የማንችላቸውን በሬ ወለደ ትረካዎች ግን መተቸት እንገደዳለን። ፊንፊኔ የኢትዮጵያውያን ሳይሆን የኦሮሞ ብቻ ነበር። ኦሮሞ ተፈናቅሎና በመቶ ሺዎች ተጨፍጭፎ ነው ከተማው የተመሰረተው። ሰሜን ሸዋ ሁሉ ኬኛ ወዘተ ሕዝብ ራሱ ምላሽ ሰጥቷቸዋል። በኃይል ፍላጎታቸውን ሊያሰፍሉ ሕዝባችንን ሲገድሉ እያየን ነውና ለዚህ ተገቢው ምላሽ እንደሆነ ጠቁመናል። የኢትዮጵያ ሕዝብ ጨካኝና አረመኔ ነበር ትረካ ዋና ዓላማው የሸረኞቹን ጭካኔና አረመኔነት ለኢትዮጵያ ሕዝብ ቅርስ አድርጎ ለማላከክ መሆኑን ማጋለጥ ግን ተገቢ ነው። ውሸታም ውሸቱን ለማሰራጨት እናቱን ሳይቀር ሰድቦ ያቀርባል እንደተባለው ሹሞቹን ለመደገፍ ሲፍጨረጨሩና ሕዝብን አረመኔ ብሎ መዝለፉ ብቻ ሳይሆን አገራችንን አባት ልጁን የሚደፍርበት አገርም ብለው እስከ ማቅረብ ደርሰዋል። ከዚህ የበለጠ የዘቀጠ ውሸትና ክህደት ምን አለ? እንደማንኛውም አገር በኢትዮጵያም የሚከሰትን ወንጀልና ጥፋት ሊኖር ሲችል ግን አኩሪው የኢትዮጵያ ታሪክ አባት ልጁን የሚደፍርባት አገር ተብሎ በጅምላ ክስ የሚቀርብ ነው። ይህ የዘቀጠ ግለሰብና የሹሞቹ ታሪክ አቅራቢ በመቀጠልም የደርግን አውሬነትና ጭካኔ ከታገሉት ጀግኖች ድርጊት ጋር ለማመሳሰል ኢህአፓ የፈጸመው ግድያ የሰው አንገት ቆርጦ ጆልያ እስከ መክተት ይለዋል ያው ነበር ሲል ዘላብዷል። ሕዝብ የደርግን ግፍና አውሬነት በተመለከተ ማንንም ነጋሪ አይፈልግም። የኢህአፓ የመከላከል ጥረት ደግሞ ምን ያህልና በማን ላይም እርምጃ እንደተወሰደ ምስጢር አይደለም። ሚሊዮኖችን የፈጀ ፋሽስት አገዛዝን ግፍ እንዴትስ ከተከላካይ ሕዝብ እርምጃ ጋር ያወዳድራል? አልፎም ግን ይህ ድርጅት የግለሰብ አንገት ቆርጦ ጆንያ ከተተ ከሚሉት ልብ ወለድ በደርግ ተጀምሮ በወያኔ ቅብብሎች ለዛሬ የደረሰ ነው። ኢህአፓ ከድተው ብዙ መከራንና ጥፋት ባደረሱበት አንጃዎች ላይ ማድረግ የሚገባውን አላደረገም እንጂ በጅምላ በቀል የሚከሰስ አይደለም። ዛሬ በድርጅቱ ላይ የሐሰት ዘማቾች የሆኑት ሁሉ ድርጅቱ ባጭር ሊያስቀራቸው ሲችል ለቋቸው እንጂ የሚሉትን ቢያደርግማ ኖሮ ለወሬ ነጋሪም አንድም ባልተረፈ ነበር። ግን ሕግና ድንጋጌ ያለው ድርጅት እንደመሆኑ መጠን ሕጉን ማስከበር ደግሞ ግዴታው መሆኑን ማንም ሊክድ አይችልም። ጠላት ጋር ግብ ገጥሞ ባለበት አይ እገሌን እንኳ ይወደዋል ብሎ እርምጃ ከመውሰድ እንዲታቀብም መጠበቅ ጅልነት ነው። እገሌን ኢህአፓ ገደለብን ለሚሉ ከ500,000 ያላነሱ የኛን እገሌዎች
ስም ዝርዝር ልናቀርብላቸው እንችላለን። ተወሰደ የተባለው እርምጃ በሚሉት መልክስ ቢወሰድ ይህ ከደርግ አውሬነት ጋር በሚዛን ተቀምጦ ይወገዛል? የጸሐፊው ዋና ተግባር የሹሞቹንና ጽንፈኞቹን ግፍና አረመኔነት ለማቅለል በመሆኑ የኢትዮጵያ ሕዝብ በዚህም በዚያም ቢሆን ጨካኝ አውሬ ነው በሚል ታሪክ ፈጥሮ ግፋቸውን ለማለሳለስና ምን ያርጉ ኢትዮጵያዊ አይደሉም ለማሰኘት ነው። ይህ የሹሞቹና የወያኔ የብዕር ኩሊ ቀጥሎም ያ ትውልድ እኮ ቤተክርስቲያኑን ሁሉ ትምህርት ቤት እናድርግ ያለ ነው፣ አገሩን የማያውቅ ነው ሲልም ተችቷል። ትውልዱን ኮሙኒስት ብለን በጌቶቻችን ዘንድ እናስጠላው የወያኔ ዋና መርህ ሆኖ የቆየ ነው። ለዚህም ነው ሹሙ ማንም ሳይወስን ገና ከመምጣቱ የኛ ድጋፍና አቋም ለካፒታሊዝም ነው ሲል የቀባጠረው። ያ ትውልድ ጸረ ሃይማኖትና ጸረ ቤተክርስቲያን እንዳልነበረና ከራሱ ከወያኔ ቱልቱላ ውጭ ማንም ቤተክርስቲያንን ወደ ትምህርት ቤት እንቀይር ሲል እንዳልተደመጠ ታሪክ ይመሰክራል። ይህ ደጀን ተራራ ያህል ውሸት የተፈተለው ለምን ምክንያት እንደሆነ ማንም አያጣውም። ያ ትውልድ ሁሉን ሁኔታ አብጠርጥሮ ተገነዘበ ማለት ባይቻልም አንቦና ጊዜ ፈጅቶ ታሪኩን ግዳጁን አውቆ የሀገሩን ጀግኖች የለጥ ኃይሎች አድንቆ ከደጃዝማች ታከለ ወልደ ሐዋርያት እስከ መንግስቱና ገርማሜ ንዋይ ወዘተ ኢትዮጵያን ከኋላ ቀርነት አላቆ ታላቅ አገር ለማድረግ አዎና ይሁነኝ ብሎ እየተነሳ እንጂ በመቆበት እየተጣደ ለጠላትና ለባዕድ እየሰገደ ታሪኩን ያገደፈ ትውልድ አልነበረም። ኢህአፓም ሃይማኖት የግል አገር የጋራ፣ እኩልነት ይረጋገጥ፣ ፖለቲካና ሃይማኖት አይደባለቁ፣ የእምነት ነጻነት ይከበር ብሎ ታገለ እንጂ ባለው አቅም ዋልድባንም ሆነ ማህበረ ሥላሴን ሲያግዝ የእስልምና ሃይማኖት ተከታዮችን መብት ለማስጠበቅ ሲጥር ታየ እንጂ ይህ ቀባጣሪ እንደጻፈው በሃይማኖት ተቋሞች አሉታዊ እርምጃ ሊወስድ ሲጥር መቼምና ከቶም አልታየም። ታዲያ ይህ ትውልድን በሐሰት የመወንጀል አባዜ ምን ይባላል? ግፈኛና ዘረኛን አገዛዝ ለመደገፍ ሕዝብን ማደናገርና ታሪክን መበረስ፣ ጀግና ትውልድን መዝለፍ ወንጀል ነው። ጸረ ሕዝብ አሰኝቶ መዘዝንም ያመጣል። አደናጋሪዎችን በተመለከተ ተገቢውን ምላሽ ወደፊትም የምንሰጥ ቢሆንም የሚከተሉትን ጫና ሰጥተን ማቅረብ እንፈልጋለን። የኢትዮጵያ ሕዝብ ታሪክ እንደ ማንኛውም ሕዝብ ታሪክ በጦርነትና ግጭትም የሚገለጽ ቢሆንም የአረመኔዎችና የልጅ ደፋሪዎች ታሪክ አይደለም። የኢትዮጵያን አኩሪ ታሪክና ወግ ለፖለቲካ ፍጆታና ለዘረኞች ድጋፍ ለመስጠት በሚል አጣሞ ማቅረብ ጸረ ኢትዮጵያነትና አደናጋሪነት ነው። ለመሰረታዊ ለውጥ የታገለውን ትውልድ አላቅሙ ተጋፈጠ ማለትና አስጨረሰ ብሎ መወንጀል ዛሬም ሹሞቹ ስልጣን ይዘዋል ታጥቀዋልና አትንኳቸው ማለት ነው። የኢህአፓ ያልነበሩ መፈክሮችን ፈጥሮ ነበሩ ማለት ቅጥፈት ነው። ለትርኪ ምርኪ ግለሰቦች ሆኑ መሰሎቻቸው በአንድ በኩል የትንኝ ያህል እንኳ በድርጅቱና በትግሉ አሻራ ሳይኖራችሁ የነበራችሁ አታስመስሉ ስንል፣ በሌላ በኩል ደግሞ ለዘረኞች ኢትዮጵያዊነትን ተንከባክበው የሚጠብቁ ሚሊዮኖች ገና አሉ እንላቸዋለን። ለሐቅና ለኢትዮጵያ ዘብ እንቁም። ታሪክ በራዦች ይወገዙ ይወገዱ። ኢትዮጵያዊነት አለ ጥርጥር ያቸንፋል።